ተምናሴር ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ በጋብቻ የፍቺ መበራከትና በልጆችና በባለትዳሮች በቤተክርስቲያንና በሀገር ደረጃ ያስከተለውን ቀውስ አስመልክቶ የጥናታዊ ግኝት ሪፖርት የሚቀርብበት መርሃ ግብር ሚያዝያ 13 2018 በአይኢሲ ቤተክርስቲያን ተካሂዷል። በስብሰባው ላይ ከታደሙት በኢፌድሪ የሴቶችና ማህበራዊ ጉዳይ ሚኒስቴር የአረጋውያንና የቤተሰብ ጉዳይ መሪ የሆኑት አቶ ተስፋዬ ሮበሌ፣ በኢትዮጵያ የወንጌል አማኞች ህብረት የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ፣ የቤተ እምነት መሪዎች፣ የአጥቢያ ቤተክርስቲያን መሪዎች፣ የመማክርት አገልጋዮች፣ ቀደምት የወንጌል አባቶች፣ አገልጋዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የዕለቱን መርሃ ግብር ቄስ ደረጀ ጀንበሩ በጸሎት ከከፈቱ በኋላ ጋሽ ፈራው ወልደ ሚካኤል የእግዚአብሔር ልብ ስለ ቤተሰብ በሚል ቃል እግዚአብሔርን ቃል ያካፈሉ ሲሆን ፕሮፌሰር አታላይ ለዓለም ደግሞ በመዝሙር አገልግለዋል። በኢፌድሪ የሴቶች የህፃናትና ማህበራዊ ጉዳይ ሚኒስቴር የአረጋውያንና የቤተሰብ ጉዳይ መሪ አቶ ተስፋዬ ሮበሌ በቤተሰብ ጉዳይ የመንግስት ሚናን አስመልክቶ ባደረጉት ንግግር ስለ ቤተሰብ በህገ መንግስቱ ላይ የተደነገገ እንደመሆኑ ጋብቻ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች እንዳይጋለጥ ተቋማችን የተጠናከረ ስራ እየሰራ ነው ብለዋል። ቤተሰብ ትውልድ በመተካት የልጆችን ስብዕና በመቅረጽና መልካም ዜጋ እንዲሆኑ በማድረግ በኢኮኖሚ ሚናውም ምርትና አገልግሎቶችን በማምረትና በማቅረብ ለቤተሰቡ አባላት ዋስትና በመሆን በሀገር እድገት ላይ ከፍ ያለ ሚናውን ይጫወታል። መሰረታዊ ተቋም መልካም እሴቶችን፣ መብቶች እንዲጠበቁና ማህበራዊና ኢኮኖሚያዊ ተጠቃሚነቱ እንዲረጋገጥ እንዲሁም ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች እንዳይጋለጥ ተገቢውን ጥበቃ ማድረግና ተጋላጭ ቤተሰቦችን ማቋቋም፣ ትዳር እንዲጸናና ጋብቻ እንዳይፈርስ የተለያዩ ተግባራትን በማከናወን ተገቢውን አደረጃጀት በመፍጠር ተቋማችን የተጠናከረ ስራ እያከናወነ ይገኛል። በማስቀጠል ተምናሴር ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ በጋብቻና ፍቺ ጉዳይ አውደ ጥናቱ የተዘጋጀበትን መንገድና ስለ ጥናቱ ግኝት በተመለከተ ሰፊ ገለጻ አድርገዋል። ይኸው አውደ ጥናት ጋብቻና ፍቺን አስመልክቶ አሳሳቢ ጉዳዮችን፣ የፍቺ መንስኤዎችና ከፍቺ በኋላ ስላለው ማህበራዊ፣ ስነልቦናዊና ኢኮኖሚያዊ ቀውስ የተደረገውን ጥናታዊ ግኝት በዝርዝር ለታዳሚዎች ቀርበዋል። በተያያዘ አውደ ጥናቱን መሰረት ያደረገ ሀሳብ በዶክተር ንጉሴ ተፈራም፣ በመጋቢ ሰንበቶ ባሼ፣ በወጣቶችና ዩኒቨርሲቲ ተማሪዎች አገልግሎት ዙሪያ አገልጋይ በሆነችው በወይዘሮ ረቂቅ ኃይሉ ከቀረበ በኋላ ተሳታፊዎች ለተነሱ የተለያዩ ጥያቄዎች በማብራሪያ የተደገፈ ምላሾችም ተሰጥተዋል። የአውደ ጥናቱ ዓላማ ጋብቻና ፍቺን አስመልክቶ ለችግሩ የጋራ መፍትሄ ላይ ለመድረስ መሆኑ ታውቋል። ተምናሴር ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ በኢትዮጵያ የወንጌል አማኞች ካውንስል ተባባሪ አባል በመሆን በቤተሰብ ጉዳይ እያገለገለ የሚገኝ ሚኒስትሪ መሆኑ ይታወሳል። መጋቢ ዶክተር ደጋፊ ይባላለሁኝ። የዚህ የተምናሴር ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ አገልግሎት ባለራዕይ ነኝ። እንግዲህ የጥናቱ ግኝት ዛሬ የሰማችሁትን ይመስላል እና ከዚህ በኋላ የምንጠብቀው አንድ ትልቅ ናፍቆት አለን። ይህንን የጥናቱን ግኝት ቤተ እምነቶች ወደ የአካባቢያቸው ይዘው ሄደው ስራ ላይ ያውሉታል ብለን እናስባለን። በሚያስፈልግ ደረጃ ይህንን ጥናት ወደ ምድር ለማውረድ የሚያስችሉ ማስተማሪያ መሳሪያዎችን በማዘጋጀት ላይ እንገኛለን። ስለዚህ አብረውን ለሚቆሙ አብረን ለመስራት ዝግጆች ነን። ዮናስ መኮንን እባላለሁኝ። በተምናሴራ ተጋብዤ ነው ይሄንን ጥናት እንዳስተባበር የተደረገው። ከዚህ ከጥናቱ ባለፈ የምንጠብቀው ነገር አብያተ ክርስቲያናት በካውንስል ደረጃ የሚያስተባብሩ አካላት አሉ፣ በቤተ ክርስቲያናት ህብረት ደረጃ የሚያስተባብሩ አሉ። ጥናቱ በሶስት ደረጃዎች የተለያዩ ነገሮችን ሬኮመንድ ያደርጓል። አንደኛ በአገር አቀፍ ደረጃ የሚሰሩ የካውንስሉ አስተባባሪዎችና የቤተ ክርስቲያናት መሪዎች ማዕቀፍ እንዲሰሩ፣ ፍሬምወርክ እንዲሰሩ፣ ትዳርን በተመለከተ ቤተ ክርስቲያን መስራት ስላለባት ነገር ሬጉላቶሪ የሆነ ነገር እንዲያስቀምጡ እንጠብቃለን። መጽሐፍ ቅዱሳዊ የሆነ መመሪያ እንዲያስቀምጡ። ሁለተኛ የማስተማሪያ መጽሐፍቶችን እንዲያዘጋጁ ይጠበቃል በጣም በትልቁ ደረጃ። ሶስተኛ የተለያዩ የምክክር መድረኮችን በአገር አቀፍ ደረጃ እንዲያዘጋጁ እንጠብቃለን። ይሄ የአገር አቀፍ ላይ ያሉ ወይም ደግሞ በናሽናል ሌቨል ሊሰሩ የሚችሉ ድርጅቶች የሚያደርጉት ነገር ሆኖ እንዲቀመጥ ሀሳቡ አለን።
ከዛ በተረፈ ግን በቤተክርስቲያን ደረጃ ደግሞ ቤተክርስቲያን ትልቁ ኃላፊነት ያለባት ተቋም ስለሆነች ቤተክርስቲያን አባላቶቿን በተለይ በመንፈሳዊ ተሐድሶ ውስጥ እንዲገቡ የማድረግ ከፍተኛ ኃላፊነት አለባትና የመንፈሳዊ ተሐድሶ ላይ መስራት የአባላት የዕለት ተዕለት ኑሮ ላይ ክትትልና ድጋፍ መስጠት በውስጧ የሚሰሩ የትዳር አማካሪዎችን ማብዛት እና እነዛ ያበዛቻቸው አማካሪዎች ወደ ተግባር ገብተው የተለያዩ ቤተሰቦችን የሚደግፉበት መንገድ መፍጠር አስፈላጊ ነው ብለን እናስባለን። ዛሬ የነበረው አውደ ጥናት በጣም ዋናና ትልቁ የቤተክርስቲያን ተልእኮ ነው። እንደምናውቀው ቤተሰብ የአገር መሰረት ነው እና ልጆች በቤታቸው አባትና እናታቸውን እያዩ እንዲያድጉ እግዚአብሔር የመሰረተው ነው ትዳር እና ትዳር እንዲጠበቅ እንዲጸናም ምን ማድረግ እንዳለብን ስልጠና አግኝተናል። በተለይ ሀገር አቀፍ ተጽዕኖ ለማምጣት የቆረጡ አባቶችን በዚህ ሸክም ያላቸው ደግሞ የተዘጋጁ ስላየው ልቤ በጣም አርፏል። ያው መናጋቱ በቤተሰብ ዙሪያ የታወቀ ነው። የቤተክርስቲያንም ትልቁ ሸክም ነው። ሸክማችን የሚያቀሉልን አባቶች እናቶችና በዚህ የተዘጋጁ እግዚአብሔር ስላስነሳልን በጣም ነው ደስ ያለኝ። El Shaddai